እብሪትን እንደ ጥንካሬ የሚያዩ ሰዎች። ይህ ደግሞ ምን አይነት ሰዎች ናቸው? ጉልበተኝነት የሚስባቸው እንደፈለጉ መሆንን የጀግንነት መገለጫ አድርገው የሚያዩ አንድ ሰው በቃ ኃይለኛ ሆኖ ሰዎችን በግድ እያስገበረ የሚፈጽመውን ነገር ልክ እንደ ጀግንነት አድርገው ይገርማል እኮ አንተ ድምጥማጣቸውን እኮ አጠፋቸው ይልሃል። ስለ ፍትህ ምናምን አይጨንቀው። በእብሪተኞች ኃይል ይደመማሉ። እንዲህ አይነት ሰዎች መዝገበ ቃላታቸው በሸፋፋ በጠማማ ቃላት የተሞሉ ናቸው። ቀነዳድቦ ጣላቸው፣ ረፈረፋቸው፣ አንድ ባንድ ለቀማቸው ምናምን ይልሃል። በተለይ የሞሳድን የምናምን መጥፎ ጭካኔዎችን ምናምን ሲያወሩ ልብ ወለድ የሚያወሩ ነው የሚመስለው። በቃ ይገርማል እኮ ቀነዳደባቸው ይልሃል። እንዲህ አድርጎ አሳሲኔት አድርጎ ምናምን ኖርማሊ መጥፎ ተደርገው የሚታሰቡ ነገሮችን እብሪተኞች ስላደረጉት ብቻ ያጸድቅላቸዋል። ለምን? እሱ የሚያሳስበው የእብሪተኞቹ ኢፍትሐዊነት ሳይሆን አፈጻጸም አቅማቸው፣ ኃይላቸው፣ ጉልበተኝነታቸው ነው። ይሄ እንግዲህ በቃ ሚዳቆ አንበሳውን ገነጣጠላት አይነት ሜንታሊቲ ያላቸው ሰዎች ማለት ነው። አንዱ የሰፈር ጉልበተኛ መጥቶ አንዱን አቅመቢስ የሰፈር ወጣት በጥፊ ቢያጮለው እንዲህ አይነት አመለካከት ያላቸው ሰዎች እንዴት በጥፊ መተዋል ፌር አይደለም ከማለት ይልቅ ስለ ኢፍትሐዊነት ያለ ሐቁ በጥፊ ስለተመታው ልጅ መብት ከመቆርቆር ይልቅ ጥፊውን ግን አየኸው ጆሮን እኮ ነው ያወረ። የሚስባቸው እንደዚህ አይነት ነው። አንድ ሰው በጫማ ጥፊ በቃ ድሃ ቢመታ ወይ የሆነ መመታት የሌለበት ሰው ላይ ቢመታ እነሱ የጫማ ጥፊውን ውበት ነው እንጂ የሚያዩት ኢፍትሐዊነቱን፣ በደሉን ለማየት ፈቃደኛ ያልሆኑ ሰዎች አሉ። ስለዚህ እስራኤልን ሲያስቧት ምን ሲሏት የቦምብ የማድረግ ብቃቷን በአንድ ጊዜ ህንፃዎችን ማደባየቷን ምናምን ነው በቃ የሚስባቸው ማለት ነው። አየው ጋዛን እኮ አፈር አደረጓት ይልሃል። በታተኗት እኮ ይልሃል። ነካክተዋቸው እንትን አደረጓት ይልሃል። የጭካኔ ሜንታሊቲ ያላቸው እብሪተኝነትን የሚያደንቁ በእብሪተኞች ስራ የሚደመሙ የታመመ ስነ ልቦና ያላቸው ሰዎች ናቸው። ከምር ነው። ይሄ ሕክምና የሚፈልግ ነገር ነው። ደካሞች በእብሪተኞች ሲደቆሱ እያየህ የምትዝናና ከሆነ ያደቋቆሳቸውን አይነት እያየህ የምትወሰወስ ከሆነ ሆነ ሳይኮሎጂ በሽታ አለብህ ማለት ልትታከመው የሚገባ በሽታ እንዳለህ እርግጠኛ መሆን ይችላል።